የወራቤ ዩኒቨርሲቲ በቅድመና በድህረ ምረቃ መርሃ ግብር ያሰለጠናቸውን 900 ተማሪዎች አስመርቋል። ዩኒቨርሲቲው እስካሁን ሀገርን የሚበጁ ትውልድን የሚጠቅሙ በክህሎት የካበተ የሰው ኃይልን በማፍራት ረገድ ከፍተኛ ስራን ሲሰራ መቆየቱም ተነስቷል። በዛሬው ዕለትም በመጀመሪያ ዲግሪ በመደበኛና ተከታታይ ትምህርት ፕሮግራም 869 ተማሪዎችን እና በሁለተኛ ዲግሪ መደበኛና ተከታታይ ትምህርት ፕሮግራም 31 ተማሪዎችን በአጠቃላይ 900 ተማሪዎችን የዩኒቨርሲቲው ሰኔት እንዲመረቁ ወስኗል። ይህ ማለት ዩኒቨርሲቲያችን በአጠቃላይ በ7 ዙር የተማሪዎች ምረቃ ፕሮግራም ከ10,000 በላይ ተማሪዎችን አሰልጥኖ በማስመረቅ ከሚጠበቅብን ሀገራዊ ማህበራዊና ኢኮኖሚያዊ አበርክቶ አንጻር ለሀገራችን ኢኮኖሚ መልካም በሆነ ሁኔታ የድርሻውን አበርክቷል ማለት ይቻላል። መንግስት በሀገር አቀፍ ደረጃ የትምህርት ጥራትን ለማረጋገጥ የተለያዩ ስራዎችን እያከናወነ እንደሚገኝ የተነሳ ሲሆን ይህ ጥራትን የማረጋገጥና ብቁ ተማሪን የማፍራት ተግባራትም በከፍተኛ ትምህርት ተቋማት ጭምር ትኩረት ተሰጥቶት ሲሰራ መቆየቱም ተጠቁሟል። የትምህርት ጥራት የሚያረጋግጡ በርካታ ሌሎች እርምጃዎችም ተወስደዋል። የመጀመሪያ ዲግሪ የመውጫ ፈተና ሙሉ በሙሉ በበይነ መረብ ማድረግ የተቻለ ሲሆን የፈተና ኩረጃና ስርቆት ትርጉም ባለው መልክ ቀንሷል። ዩኒቨርሲቲዎቻችን በተልእኮ ማለትም የምርምር፣ የአፕላይድ፣ የአጠቃላይና የስፔሻላይዝድ ሳይንስና ቴክኖሎጂ በሚል የተለዩ ሲሆን ውጤት ተኮር ስርዓተ ትምህርትም ተተግብሯል። በዛሬው ዕለት የልፋታቸውን ፍሬ የተቋደሱ ተመራቂ ተማሪዎችም ፈተናዎችን ወደ ድል በመቀየር በቆይታቸው ያካበቱትን ክህሎት ለሀገር በሚበጅ መልኩ ሊያውሉ እንደሚገባም ተነስቷል። ስራ ፈጣሪዎች ሁኑ። ሁል ጊዜ የመንግስትን ወይ የሌላ አካል የስራ ቅጥር ብቻ አትጠብቁ። ካላችሁ አነስተኛ አቅም ተነስታችሁ ማህበረሰባችሁን የሚጠቅሙ ስራ እድሎችን መፍጠር ደፍራችሁ ውጡ። ሶስተኛ ታማኝና ቅን ሁኑ። ዕውቀት ያለ ስነ ምግባር ባዶ ነው። በምትሰማሩበት የስራ መስክ ሁሉ ለህዝብና ለሀገር በታማኝነት በቅንነትና ከሙስና በራቀ መንገድ አገልግሉ። ዛሬ ይህን ግቢ ለቃችሁ ስትወጡ ዲግሪያችሁን ብቻ ይዛችሁ አይደለም የምትወጡት። ይዛችሁ የምትወጡት ትልቅ ኃላፊነትም ጭምር ነው። ማህበረሰባችን ከናንተ ብዙ ይጠብቃል። ገበሬው በሳይንሳዊ መንገድ ምርቱን የሚያሳድግበትን ባለሙያ ይፈልጋል። በበሽታ የሚሰቃየው ወገናችን የሕክምና ባለሙያ እጆቻችሁን ይሻል። ህፃናትና ወጣቶች የተሻለ ነገር እንዲያዩ የእናንተ የማስተማርና የመምራት ጥበብ ይፈልጋሉ። ተመራቂ ተማሪዎች በበኩላቸው በተማሩበት የሙያ መስክ የወጡበትን ማህበረሰብ እንዲሁም ሀገርን የሚጠቅም ስራም ለመስራት ዝግጁ መሆናቸውን አንስተዋል። በተማርኩበት ዘርፍ ሀገሬን በጣም ማገልገል ፈልጋለሁ። በተለይ ይሄ ወራቤ ሆስፒታል ላይ ገብቼ እዚህ አካባቢ ያስተማረኝን ህዝብ ማገልገል ፈልጋለሁ። በታማኝነት በቅንነት ሙያው በሚያዘኝ ህግ መሰረት ማድረግ ፈልጋለሁ፣ ማገዝ ፈልጋለሁ። መሸለሜ በጣም ጥሩ ፊሊንግ ፈጥሮብኛል። በጣም ደስ ብሎኛል። በጣም ለሀገሬ በቻልኩት አቅም የወጣሁበትን ማህበረሰብ ለመርዳት ዝግጁ ነኝ። አሁን ደርሻለሁ ብዬ አስባለሁ። በቀጣይ ህልሜ አሁን ፈርዘር ዴቨሎፕ ማድረግ ፈልጋለሁ። የትምህርቴን ከዲግሪ ወደ ማስተርስ እስከምችለው እስከ ዶክተሬት መሄድ ፈልጋለሁ እና በሀገራችን ላይ ያለውን ነገሮች የህግ ክፍተቶችን ለመዝጋት ነው ፍላጎቴ።